ዛሬ ይዤላችሁ የመጣሁት ቪዲዮ ከቢራ የሚዘጋጅ የፓስቲ አሰራር ነው። ይሄ ቢራ አሰራሩ ለምን እንደሚጠቅም ሌላ ምን መስራት እንደምንችል በሱ በመሃል እገልጽላችኋለሁ። ቪዲዮውን እስከመጨረሻ ተከታተሉ። አዲስ የሆናችሁ ለቻናሌ ደግሞ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። አሁን ወደ አሰራሩ እንገባለን። እሺ መጀመሪያ ለብ ያለ ውሃ እናደርጋለን 200 ሚሊ ሊትር ብዛቱ ያው እንደምንፈልገው ነው። አንድ ፓኬት እርሾ የዳቦ እርሾ 7 ግራም፣ 2 የሾርባ ማንኪያ ስኳር፣ ይሄንንም መጨመር መቀነስ ይቻላል። 2 የሾርባ ማንኪያ ዘይት። ከዛ ስኳሩ እንዲሟሟ እንደዚህ እናማስለዋለን። ጥቁር አዝሙድ እንጨምራለን ትንሽ ግማሽ የሻይ ማንኪያ የሚሆን። ከዛ እዚህ ጋር ቢራ ወደ 50 ሚሊ ሊትር የሚሆን እንጨምራለን እና እንደዚህ አዋህደን ከዛ 3 ኩባያ የዳቦ ዱቄት እንጨምራለን። ጨው ግማሽ የሻይ ማንኪያ፣ ቤኪንግ ፓውደር 1 የሻይ ማንኪያ። ከዛ ሁሉንም እንደዚህ አድርገን በስፓቹላ እናዋህደውና እጃችን ላይ እንዳይጣበቅ ከዛ ወርክቶፓችን ላይ አድርገን እናሸዋለን ለ1-2 ደቂቃ። የቢራው ጥቅም ምንድነው? ፓስቲው በጣም ቀላል የሆነ ዴንስ ያልሆነ ውስጡ ድቡልቡሉ ፓስቲ አሁን አስተውላችሁ ከሆነ ኢትዮጵያ ያለው ከላይ ደረቅ ሆኖ ውስጡ ሊጥ ነገር ነው፣ በጣም ዴንስ ነው፣ ይከብዳልና እንደዛ እንዳይሆን ያደርገዋል። ይሄ በጣም ክሪስፒ ነው የሚያደርገው ከላይ ቆዳውንና ውስጡም ደግሞ ላይት ነው፣ ሳይከብድ በደንብ ውስጥ ድረስ በስሎ ፍለፊ ሆኖ እንዲበስል ያደርግልናል። እና ሌሎች ጥቅሞችም አሉት ይሄ የቢራ በመሃል ገልጽላችኋለሁ። በዚህ አጋጣሚ አንድ ዩቲዩበር ላስተዋውቃችሁ፣ ማሂ ሙያ ትባላለች። በጣም ቪዲዮዎችን ሼር በማድረግ በጣም ብዙ ጊዜ ያለ መድከም ተባብራኛለች እና ብዙ ቪዲዮዎች ትሰራለች፣ ዲአይዋይዎች። በተለይ ልጆች ላላችሁ ደግሞ ለልጆች ብዙ አድቫይሶችን ትሰጣለች፣ ምግብም ታበስላለች። ግቡና ሰብስክራይብ በማድረግ ቤተሰብ ሆኗት። አመሰግናለሁ። የማሂን ሊንክ ከስር አስቀምጥላችኋለሁ። እንግዲህ ሊጡን ለ1 ሰዓት ከ45 ደቂቃ እስከ 1 ሰዓት እንደዚህ አብኩተ ነው። በጣም እንደዚህ ወደ ላይ ከወጣ በኋላ በፈለግነው መጠን እንቆራርጧለን። ሌላ የቢራ ጥቅም ደግሞ ምንድነው? አሳ ስትጠብሱ ባተሩን ስትሰሩ ትንሽ ቢራ ጠብ አድርጉበትና ያ በጣም ቆዳው ከላይ አሁን ብዙ ጊዜ አሳ ስትገዙ ፊሽን ቺፕስ ቤት ስትገዙ ማለት ነው ውስጡ አንዳንዴ ሶጊ ነው የሚሆነውና እሱ እንደዛ እንዳይሆን በጣም ያግዘናል። ዶሮም ስትጠብሱ ማንኛውም አይነት እንደዚህ ሲፉድ ምናምን ስታዘጋጁ ባተሩ ላይ ትንሽ ጠብ ብታረጉበት ቢራ በጣም ቀላል እንዲሆንና በጣም ክሪስፒ እንዲሆን ይረዳል። እሺ እዚህ ጋር እኔ እንደዚህ ዘርጋ አድርጌ ነው ድቡልቡሉን ፓስቲ አይደለም ሰራው። እንደዛም ማድረግ ትችላላችሁ። በዚህ መሰረት ተከትላችሁ የቅርጽ ጉዳይ ነው እንጂ ምንም ችግር የለውም። ከዛ እንደዚህ ጠፍጥፈ ነው ዘይታችን እስኪሰማ ለ1-5 ደቂቃ ሸፍነ ነው እናስቀምጠዋለን ትንሽ ከፍ እንዲል። ዘይት እናሰማለን። በጣም የማይጋል ቀዝቃዛም እንዳይሆን። በጣም ከጋለ ዝም ብሎ አቃጥሎት ውስጡ አይበስልም። አሁን እዚህ ጋር እንደምታዩት እንደዚህ ከፍ ያድርጌ ዘይቱን ለማፍሰስ ያህል ነው ከላይ የተንጣለለውና እንደዛ ሲሆን ብዙ ጊዜ በደንብ እንዳይነፋ ያደርገዋል አንዳንድ ጊዜና እንደዛ ጎንበስ እያደረገን እያፈሰስን ከላይ ዘይቱ ሳይኖረው ሲቀረው እዚህ ጋር ወደ ላይ ይነፋል በጣም እና ውስጡ ኦልሞስት ባዶ ነው ማለት ትችላላችሁ። ሊጥ የማይሆንም ማለት ነው። እና ይሄ በጣም ሱስ ያስይዛል። ሁሉ ጊዜ የሚበላ ነገር ጤናማ ምግብ አይደለም፣ ግን ስትሰሩ በዚህ መንገድ ብትሰሩት ቆንጆ ነው። የሚወስደው ጊዜ ብዙ አይደለም። 1 ደቂቃ በአንድ በኩል ደግሞ 1 ደቂቃ ካበሰል ነው በቂው ነው። ቅድም እንዳልኳችሁ እንግዲህ መሀል ላይ ዘይት እንዳይዝ ምን አደረኩኝ? ቀዳዳ ልክ እንደ ዶናት ሊጡን በጣቴ እንደዚህ ቀዳዳ አደረኩለትና ስቲል ፓስቲ ነው፣ ያው ዶናት ቢመስልም ማለት ነው።
እና ዘይቱን መሀል ላይም እየገባ ከዳር እስከ ዳር በደንብ አድርጎ ያበስልልናል። እና ስናገላብጠው ደግሞ በተለይ በጣም ነው ክሪስፒ የሚሆነው። ከዛ ከጠፍጣፋው ይልቅ ይሄኛው ዶናት የሚመስለው በጣም ቆንጆ ሆኖ ወጥቷል። እና እዚህ ጋር እንደምታዩት ዘይቱ እንግዲህ በጣም አልተክለበለበምም በጣም ቀዝቃዛም አይደለም። እና እንደዛ ሲሆን ውስጥ ለውስጥ በደንብ ተረጋግቶ ይበስልልናል። በነገራችን ላይ አልኮሆል እሳት ሲነካው ይሞታል አልኮልነቱና ብዙ የሚያሳስብ ነገር አይደለም። እንደዚህ አድርገን በጣም ቆንጆ ፓስቲ በፈለግነው ቅርጽ ሰርተን መጠቀም እንችላለን። የተቀረውን ሊጥ በሙሉ በዛ መልኩ ነው የጠበስኩትና እዚህ ላይ ስታዩት ራሱ ያስታውቃል እንዴት በጣም ኩርሽም የሚል እንደሆነ ማለት ነው። እና መጨረሻ ላይ እንግዲህ ይሄንን ይመስላል። እዚህ ጋር ድምጹን ስሙት። እንግዲህ የኛ ቤት ፓስቲ አሰራር ይሄንን ይመስላል። ወዳችሁታል ብዬ ተስፋ አደርጋለሁ። ሞክሩትና ደግሞ አስተያየታችሁን አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ አትርሱ። ቪዲዮን ከወደዳችሁት ላይክ፣ ኮሜንት እና ሼር አድርጉ። ከዚህ በፊት የሰራኋቸው በጣም ብዙ ቪዲዮዎች አሉ። ከዚህ ቪዲዮ መጨረሻ ላይ ያደርግላችኋለሁ። ቀንጨብ አድርጌ ገብታችሁ መመልከት ትችላላችሁ። ሌላ ደግሞ ይሄ ማስታወቂያ ነው። እንደዚህ ክዳን ለምትፈልጉ የምጣድ መጥበሻ ምናምን ክዳን ለምትፈልጉ ስልክ አለ ኮሚኒቲ ፔጅ ላይ ኮንታክት ማድረግ ትችላላችሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ